ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓት የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የፋኖ ኃይል ሰርጎ በመግባት በአገዛዙ ኃይል ላይ የቦምብ ጥቃት እንዳደረሰ ተሰምቷል። በጥቃቱም ከ10 በላይ የሚሆኑ የሚሊሻ አባላት ሲቆስሉ ሌሎች መሞታቸው ነው የተገለጸው። በተጨማሪም በአርበኛ ተሾመ ፈንታዬ የሚመራው ልዩ ዘመቻ መምሪያ ኮማንዶዎች ደግሞ በላስታ ግንባር ከላስታ አሳምነው ኮር ጋር፣ በራያ ግንባር ከምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ጋር በመሆን ውጊያ ማካሄዳቸው ተነግሯል። ዝርዝሩን አዘጋጅተናል። በጋምቤላ ክልል ሰኞ የሚጀምረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎች መታገታቸው ተገልጿል። እገታው የተፈጸመው በአኟ ዞን ጎጎ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፒኙዶ በእግር እየተጓዙ በነበረበት ወቅት ነው። የጋምቤላ ክልል ፖሊስ ኮሚሽን ባጋራው መረጃ መሰረት በእግር በመጓዝ ላይ የነበሩ 4 ታዳጊ ልጆች መታገታቸውን ሪፖርት እንደተደረገለት አስታውቆ እገታው የተፈጸመው በደቡብ ሱዳን ሙርሌ ዘራፊዎች መሆኑን ገልጿል። ተጨማሪ አካተናል። የትግራይ ክልል ጊዜያዊ አስተዳደር አቶ አለም ገብረ ዋህድን በምክትል ማዕረግ የፕሬዝዳንቱ የፖለቲካዊ ጉዳዮች አማካሪ አድርጎ ሹማቸዋል። ሹመቱ በምርጫ ቦርድ የተሻለው የዶክተር ደብረጽዮን ገብረ ሚካኤል ህወሓት በሌተናንት ጀነራል ታደሰ ወረደ በሚመራው ካቢኔ ከፍተኛ ቁጥር የያዘ እንዲሆን አስችሎታል የተባለ ሲሆን በጊዜያዊ አስተዳደሩ ካቢኔ ያለው የተፎካካሪ ፓርቲዎች ቦታ ከ3 እንደማይበልጥም ተነግሯል። በተመሳሳይ በጦርነቱ ጊዜ ህይወታቸው ያለፈ ቁልፍ የህወሓት አመራሮችን አስክሬን ቀድሞ ከነበረበት ቦታ ወደ ተሻለ ቦታ በማዛወር በዛሬው ዕለት የህወሓትና የጊዜያዊ አስተዳደሩ አመራሮች በተገኙበት በክብር የቀብር ስነ ስርዓታቸውም ተፈጽሟል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በድጋሚ አስጠንቅቀዋል። አያቶላህ አሊ ካሚኒን ከአሰቃቂ ግድያ አትርፌዋለሁ ያሉት ትራምፕ ኢራን ጦርነቱን አሸንፋለች የሚባለው ውሸት ነው ሲሉም አጣጥለዋል። ትራምፕ የኢራን ጠቅላይ መሪ አያቶላህ የሚገኙበትን እንደሚያውቁ የተናገሩ ሲሆን ኢራን ወደ ዓለም ስርዓት መመለስ አለባት አሊያ ነገሩ ለነሱ አስከፊ ይሆናል ሲሉ ለአያቶላህ ካሚኒ ባስተላለፉት መልእክት የዓለም ስርዓትን ትቀበላል አሊያ የሚመጣብን ትቀበላል በማለት አስጠንቅቀዋል። ተጨማሪ አዘጋጅተናል። የ2017 ዓ.ም የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ዛሬ ተጀምሯል። በመርሃ ግብሩ በአጠቃላይ 7.5 ቢሊዮን ችግኞች ለመትከልም እቅድ ተይዟል። በዛሬው ዕለት በወንዝ ዳርቻ ልማት አንዱ ክፍል በሆነው በእንጦጦ ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድና የናይጄሪያ ምክትል ፕሬዝዳንት ካቲም ሼቲማንን ጨምሮ የክልል አመራሮችና ሚኒስትሮች በተገኙበት የችግኝ ተከላ ተካሂዷል። ሙሉ መረጃውን አጠናቅረናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የጋምቤላ ክልል 2017 በጀት ዓመት የወርቅ ምርት መጠን ከ5000 ኪሎ ግራም በላይ መድረሱ ተገለጸ። በ2016 የተመረተው 650 ኪሎ ግራም ብቻ ነበር ተብሏል። የጋምቤላ ክልል በ2017 በጀት ዓመት ዓመታዊ የወርቅ ምርት ከ8 እጥፍ በላይ ማደጉን የጋምቤላ ክልል የማዕድን ሀብት ልማት አስታወቀም። ዘንድሮ ክልሉ በ12 ወራት 5295 በላይ ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ተደርጓል ሲሉ የክልሉ የማዕድን ሀብት ቢሮ ኃላፊ አቶ ኡጁሉ ጊሎ ኡጁሉ ገልጸዋል። በክልሉ በ2016 በጀት ዓመት የተመረተው የወርቅ መጠን 650 ኪሎ ግራም እንደነበረ ጠቁመዋል። ይህም ካለፈው ዓመት ጋር ሲነጻጸር 8 እጥፍ የወርቅ ምርት መገኘቱን ያሳያል ብለዋል። በክልሉ በዘንድሮ በጀት ዓመት 2850 ኪሎ ግራም ወርቅ ለብሔራዊ ባንክ ለማስገባት መታቀዱን አስታውሰው እስከ ሰኔ 10 ቀን 2017 ዓ.ም ድረስ 5295.87 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱን ተናግረዋል። የማክሮ ኢኮኖሚ ማሻሻያው በክልሉ የወርቅ ምርት ላይ ከፍተኛ እድገት ማስመዝገቡን ገልጸው ወርቅ አምራቾች የወርቅ ምርታቸውን በቀላሉ ወደ ብሔራዊ ባንክ በማስገባት ተጠቃሚ የሚሆኑበት ምቹ ሁኔታ ፈጥሯል ማለታቸውን ከፕሬስ ድርጅት የተገኘው መረጃ ያሳያል። በክልሉ ቀደም ሲል በወርቅ ማዕድን ማውጣት ላይ የተሰማሩት በጸጥታ ስጋት ምክንያት ከአቅም በታች ሲያመርቱ እንደነበር አስታውሰው በአሁኑ ጊዜ ሰላም በመስፈኑ ወርቅ አምራቾች በሙሉ አቅማቸው ወደ ማምረት እንዲገቡ አድርጓል ብለዋል። በተያዘው የበጀት ዓመት 8 ወራት መንግስት 22.5 ቶን 22500 ኪሎ ግራም ወርቅ ለውጭ ገበያ ማቅረቡን ማስታወቁ ይታወሳል።
የዓመቱ 11000 ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መልኩ ከሀገር ይወጣሉ ተባለ። በየዓመቱ 11000 ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መንገድ ከሀገር እንደሚወጡ የዞኑ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስታውቋል። ከፍተኛውን ቁጥር የሚይዙት የትግራይና የደቡብ ክልል ወጣቶች እንደሆኑ መምሪያው ገልጿል። ከመላ ሀገሪቱ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው ሲል መምሪያው ማስታወቁን ከጀርመን ድምጽ የተገኘው መረጃ ያሳያል። በዓመት እስከ 11000 ወጣቶች በዚህ መስመር እንደሚወጡ በመጠቆም ወጣቶቹ የቤተሰቦቻቸውን ንብረት በመሸጥ ጭምር እስከ 1 ሚሊዮን ብር ለድለላ በመክፈል በህገወጥ መንገድ ከሀገር ይወጣሉ ሲሉ የምዕራብ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ እንደገለጹ ዘገባው አስደምጧል። በዚህ መንገድ ከሀገር ከሚወጡት መካከል ከደቡብ ክልል በተለይ ከወላይታ ዞንና ከትግራይ ክልል የሚመጡት ከፍተኛውን ቁጥር ይይዛሉ ያሉት ቡድን መሪው ከሶማሌ ክልል፣ ከምስራቅ አማራ ዞኖች፣ ከወሎና ከሰሜን ሸዋ፣ ከኦሮሚያ አርሲ ዞን እንዲሁም በርከት ያሉ ሰዎች በመስመሩ ለመውጣት እንደሚመጡ አስረድተዋል። የሚደረግ ጠንካራ የቅንጅት የመከላከል ስራ ደግሞ በየዓመቱ ከ3000 እስከ 4000 የሚሆኑትን እስከ ቤተሰቦቻቸው የማድረስ ስራ እንደሚሰራ መናገራቸውን ዘገባው አካቷል። ሰዴ ከተማ ይገኝ የነበረው የአገዛዙ ኃይል በተሰበሰበበት በፋኖ ሰርጎ ገቦች በተጣለበት ቦምብ ከ10 በላይ የሚሆኑ የሚሊሻ አባላት ሲቆስሉ ሌሎቹ መሞታቸው ተነግሯል። ከሞቱት ውስጥ 50 አለቃ ቢሻ ወንድሜነህና ባወቀው አለልኝ እንደሚገኙበት የተነገረ ሲሆን ከቁስለኞቹም በርካታ ከባድ ቁስለኛ መሆናቸው ተነግሯል። በተያያዘ መረጃ መከላከያ ባለፉት 4 ቀናት ከ3 አቅጣጫ ያንቀሳቀሰውን 01 ኮር 3ኛ ክፍለ ጦር ተወርዋሪ ኃይል በተደራቢነት በመጠቀም የጎጃም ቀጠናን ለማሰስ እንደፈለገ የተጠረጠረ ሲሆን ከደረዘን በላይ በሚሆኑ የውጊያ ግንባሮች ውጊያ መደረጉ ነው የተነገረው። ከዚህም በጸረ ማጥቃት የመንግስት ኃይል ላይ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የገለጸው አርበኛ ማንችሎት ነው። በተመሳሳይ በአርበኛ ተሾመ ፈንተ የሚመራው ልዩ ዘመቻ መምሪያ ኮማንዶች በላስታ ግንባር ከግዙፉ ከላስታ አሳምነው ኮር ጋር፣ በጨበርጣይ በራያ ግንባር በቢጭሮ ከምስራቅ አማራ ኮር 1 አውጃኖ ክፍለ ጦር ጋር በመሆን ውጊያ ማካሄዳቸው ተነግሯል። ይህ በእንዲህ እንዳለ በርካቶች ፋኖን እየተቀላቀሉ ነው ተብሏል። 3 የአገዛዙ ኃይል አባላት በዛሬው ዕለት ሰኔ 21 ቀን 2017 ዓ.ም የአማራ ፋኖ በጎጃም 1ኛ ክፍለ ጦር ባህር ዳር ብርጌድን ተቀላቅለዋል ተብሏል። አንዳሳ ከተማ አድማ ብተና ቪአይፒ ምድብ የነበረው አሰፋ መልካሙ ምስራቅ እዝ 3ኛ ሻለቃ 2ኛ ሻምበል 1ኛ ጋንታ ጭንባ ከተማ መከላከያ አባል ሀጫሉ ገናና ምስራቅ እዝ 3ኛ ሻለቃ 2ኛ ሻምበል 1ኛ ጋንታ ጭንባ ከተማ መከላከያ አባል የሆነው ጨራ ታረቀ ፋኖን ተቀላቅለዋል ተብሏል። በጦርነቱ ጊዜ ህይወታቸው ያለፈ ቁልፍ የህወሓት አመራሮችን አስክሬን ቀድሞ ከነበረበት ቦታ ወደ ተሻለ ቦታ በማዘዋወር በዛሬው ዕለት የህወሓትና የጊዜያዊ አስተዳደሩ አመራሮች በተገኙበት በክብር የቀብር ስነ ስርዓታቸው እየተፈጸመ ይገኛል። ጋምቤላ ክልል ሰኞ የሚጀምረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎች መታገታቸው ተገለጸ። በጋምቤላ ክልል በመጪው ሰኞ የሚጀምረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎችና አንዲት የ13 ዓመት ልጅ በሙርሌ ታጣቂዎች መታገታቸው ተገለጸ። 4ቱ ሴቶች የታገቱት በአኝዋ ዞን ጎግ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፒኝውዶ በእግር እየተጓዙ በነበረበት ወቅት መሆኑ ተጠቁሟል። ከ13 እስከ 22 ዕድሜ ያላቸው 4ቱ ሴቶች በታጣቂ የታገቱት ሰኔ 18 ቀን 2017 ዓ.ም ከቀኑ 4 ሰዓት ገደማ መሆኑን 2 የግል የጎዳ ወረዳ የመንግስት ኃላፊዎች እንደነገሩት ጠቅሶ ቢቢሲ ዘግቧል። ከ4ቱ ሴቶች መካከል 3ቱ የ12ኛ ክፍል ተፈታኞች እንደሆኑ የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክ አኮንጎ ነግረውኛል ያለው ቢቢሲ ወደ ፒኙዶ ከተማ እየተጓዙ የነበረው ቅዳሜ ከሌሎች ተፈታኞች ጋር በመሆን ፈተናው ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበር ማለታቸውንም አስነብቧል። የጋምቤላ ክልል ፖሊስ ኮሚሽንም ትናንትና ሰኔ 20 ቀን 2017 ዓ.ም በፌስቡክ ገጹ ባጋራው መረጃ በእግር በመጓዝ ላይ የነበሩ 4 ታዳጊ ልጆች መታገታቸውን ሪፖርት እንደተደረገለት አስታውቋል። እገታው የተፈጸመው በደቡብ ሱዳን ሙርሌ ዘራፊዎች መሆኑን ገልጿል። የወረዳው አስተዳደር የጸጥታ ኃይሎችን በማሰማራት ከቀበሌው የሚነሱ ሌሎች ተማሪዎችን በእጀባ እንዳጓጓዘ የካቢኔ ጉዳዮች ጽህፈት ቤት ኃላፊው እንደነገሩት ዘገባው አካቷል።
የ2017 ዓ.ም የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ዛሬ ተጀመረ። በአጠቃላይ 7.5 ቢሊዮን ችግኞችን ለመትከል እቅድ ተይዟል ተብሏል። በዛሬው ዕለት በወንዝ ዳርቻ ልማት አንዱ ክፍል በሆነው በእንጦጦ ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የናይጄሪያ ምክትል ፕሬዚዳንት ካቲም ሼቲማንን ጨምሮ የክልል አመራሮችና ሚኒስትሮች በተገኙበት የችግኝ ተከላ ተካሂዷል። በዚህ ወቅት መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ የሚስማማውን ችግኝ በሚስማማው ቦታ እንዲተከል ጥሪ አቅርበዋል። የአረንጓዴ አሻራ በቀጣይ ዓመት ይጠናቀቃል የተባለ ሲሆን ኢትዮጵያ በአጠቃላይ በ8 ዙር የችግኝ ተከላ መርሃ ግብር የአረንጓዴ አሻራ ሲጠናቀቅ የተከለቻቸውና የምትተክላቸው ችግኞች በአጠቃላይ ብዛት 50 ቢሊዮን እንደሚደርሱ ይጠበቃል። የትግራይ ክልል ጊዜያዊ አስተዳደር አቶ አለም ገብረዋህድን በምክትል ማዕረግ የፕሬዝዳንት የፖለቲካዊ ጉዳዮች አማካሪ አድርጎ ሾመ። ሹመቱ በምርጫ ቦርድ የተሻረው ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ አድርጎታል። በጊዜያዊ አስተዳደሩ ካቢኔ ያለው የተፎካካሪ ፓርቲዎች ቦታ ከ3 አይበልጥም። ከሰኔ 1 ቀን 2017 ዓ.ም ጀምሮ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በምክትል ፕሬዝዳንት ማዕረግ የፖለቲካዊ ጉዳዮች አማካሪ ተደርገው የተሾሙት አለም ገብረዋህድ ከጦርነቱ በፊት እስከ አምና 2016 ዓ.ም ነሐሴ ተካሂዶ ህገወጥ ነው የተባለው የህወሓት ጉባኤ ድረስ የድርጅቱ የፖለቲካዊ ጉዳዮች ኃላፊ በመሆን ሰርተዋል። በተጨማሪም ከጦርነቱ በፊትና በኋላ ከ5ቱ የህወሓት የፖሊት ቢሮ አባላት አንዱ በመሆን ሰርተዋል። በተካሄደው ጉባኤ ደግሞ ከነበሩበት የኃላፊነት ቦታ ወርደው የህወሓት የማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርባቸው ቆይተዋል። ከያዝነው ወር ጀምሮ ደግሞ በጊዜያዊ አስተዳደሩ የከፍተኛ የኃላፊነት ቦታ ማግኘታቸውን ተከትሎ የዶክተር ደብረጽዮን ህወሓት በሌተናል ጀነራል ታደሰ ወረደ በሚመራው ካቢኔ ከፍተኛ ቁጥር የያዘ እንዲሆን አስችሎታል ተብሏል። የአሜሪካው ፕሬዚዳንት ትራምፕ ለአያቱላህ አሊ ኻሜኒ የዓለም ስርዓትን ትቀበላለህ አሊያ የሚመጣብህን ትቀበላለህ ሲሉ አስጠነቀቁም። ፕሬዚዳንት ትራምፕ ኢራንን ያስጠነቀቁት በድጋሚ ነው። ፕሬዚዳንቱ ኢራን ጦርነቱን አሸንፋለች የሚባለው ውሸት ነው ሲሉ አጣጥለዋል። ትራምፕ አያቱላህ አሊ ኻሜኒ ከአሰቃቂ ግድያ አትርፌዋለሁ ብለዋል። ትራምፕ የኢራን ጠቅላይ መሪ አያቱላህ የሚገኙበትን እንደሚያውቁ እየተናገሩ ሲሆን እርምጃ የመውሰድ ፍላጎት ግን እንደሌላቸው ገልጸዋል። እስራኤልም ሆነች የአሜሪካ ጦር የእሱን ህይወት ሊያጠፉ ስለሚችሉ አልነግራቸውም ብለዋል። ይሁን እንጂ ኢራን ወደ ዓለም ስርዓት መመለስ አለባት አሊያ ነገሩ ሁሉ ለሱ አስከፊ ይሆናል ሲሉ ተደምጠዋል። ትራምፕ ለአያቱላህ ኻሜኒ ባስተላለፉት መልእክት የዓለም ስርዓትን ትቀበላለህ አሊያ የሚመጣብህን ትቀበላለህ በማለት ማስጠንቀቃቸው ተሰምቷል።